የኢትዮጵያ ፌዴራል ፖሊሲዎች እንደው በነካ እጃችሁ ሌሎቹንም ጠራርጋችሁ አስገቡልን። ከባህል፣ ከእምነት፣ ከወግ፣ ከሀገር የወጣ ነገሮችን ይዘው ሲመጡ ጠራርጋችሁ አስገቡልን። እኛም ከሃይማኖታችን ርቀናል። እነሱን እያየን ተበላሽተናል። ወጋችን፣ ስርዓታችን፣ እምነታችን፣ ሁሉ ነገራችን ረስተናል። ሀቂቀተን የቀሩትን አስገቡልን። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና እየተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። በመጀመሪያ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። የደውል ምልክቷን ተጫኗት። ላይክ አድርጉኝ። ቻናሌ ያው እየታየ አይደለም፣ እኔም እየሰራሁበት አይደለም። ያው ታውቃላችሁ ሶሻል ሚዲያ ላይ እንደዚህ ግልጥልጥ ብለን ካልመጣን ከባህላችን ከእምነታችን ወጣ ያሉ ነገሮችን ካልሰራን እይታ የለውም። ሰው ተበላሽቶ እኛንም እያበላሸ ነው ያለውና ያው ሰሞኑ ኢትዮጵያ ላይ የሚካሄደው ነገር በጣም ደስ የሚል ዜና ነው እየሰማን ያለ ነው። ባለፈው አዋርዱ ላይ የተሰበሰቡ ወጣቶች ብዙዎቻቸው አይታቸዋል ብዬ ያስባለሁ። ወንዱ የሴት ልብስ እየለበሰ ሴቷ ራቆቷን እየመጣች ብዙ ሰዎች ብዙ እናቶች ልጆቻችን ብለው ሶሻል ሚዲያ ላይ ወጥተው እየጮሁ ነበርና ያው አንዳንዶቻቸው እስር ቤት እንደገቡ ነው መረጃው እያወጣውና እኔ በጣም ደስ ብሎኛል ሀቂቀተን ማለት ነው። እና እነኚህ የተሸለሙ ሰዎችም እዛ ዋርዱ ላይ የተሰበሰቡ ሰዎችም በእርግጥ ሁላቸውንም አላቃቸውም፣ አንዳንዶቻቸውን አውቃቸዋለሁኝ። ግን ጥሩ ስራ ሰርተዋል ብዬ የማስባቸው ሰዎች አልተሸለሙም። ጥሩ ስራ ሰርተዋል የተባሉ ሰዎች ራሱ እዛ ቦታው ላይ ተገኝተው ራሱ ያን ያክል እይታ አልነበራቸውም። ምክንያቱም የኢትዮጵያ ሕዝብ በተቃራኒ ስለሆነ ማለት ነው። ጥሩዎችን ማበረታታት ሲገባን መጥፎችን እያበረታታን ነው የምንገኘውና በዛ ሰዓት እነ ማስተር አብነት ነበሩ። ዶክተር አብይ ያው ትንሽ እንትን ተብለዋል። ዶክተር አብይ እንደውም በአንደኛ ደረጃ መቀመጥ ነበረበት። ማስተር አብነት የሚሰራውን ስራ ጉንፋን ይዞኛል በነገራችን ላይ ይቅርታ አድርጉልኝ ለድምጼ እና በጣም ብዙ ስራዎችን ሲሰራ የኖረ ሰው ነው። ያ መኪና እንኳን ቢሰጠው ለሱ ይገባዋል ብዬ ነበረ ማስበው። ምክንያቱም እናቶችን በባጃጅ አንዴ እየጫነ አንዴ ባይሱዚ እየጫናቸው ተሸክመው ሲሄዱ እሱ እየተሸከመላቸው መንገድ ላይ አጋጣሚ ሲያገኛቸው የሚፈልጉትን ቦታ ቢያደርስበት በዛኛው መኪና እኛም ተጠቃሚ እንሆናለን፣ እኛም ደስተኛ እንሆን ነበረ፣ እሱም ደስተኛ ይሆን ነበረ፣ እናቶችም ደግሞ ይደሰቱ ነበረ። ግን የትም ኖሮ ከርሞ ለመጣው አዶና የሚባል ልጅ እኔ ምኑን እንደወደዳቸው አላውቅም። ሌላ ሀገር ካናዳ ነበረ የሚኖረው፣ የካናዳ ፓስፖርት ያለው ሰው ነው እየተባለ ነው። ለምርጫው ሲል ያኔ ለምንድን ነው ያ ለሽልማቱ ሲል አገር ገብቶ አንድ ሁለት ሰዎች ረዳ። በዛው የመጣ ደግሞ ባቡል ሀይርን እንደዛ አደረገ፣ እንደዚህ ሆነ፣ እንደዚህ እኛ አይተን ባቡል ሀይርን አይተን አልፈነው ነው እንጂ እኛ ራሳችን ራሱ ፎሎ ማድረግ ሰው እንኳን መጠበቅ አልነበረብንም። ምክንያቱም እዛ ጋር የተሰበሰቡት ሙስሊም፣ ክርስቲያን፣ የሌላ እምነት ምናምን እምነት የሌላቸው ራሱ አሉ ባቡል ሀይሮች ጋር እና እኛ በራሳችን ፎሎ ማድረግ ሲገባን ሰው እስኪለን ድረስ ነበረ የጠበቅነው። ያንን ምንድነው 1 ሚሊዮን አስገብተዋል ይገባዋል ብላችሁ አሁን የምትጨፍሩ ሰዎች እኔ ሀቂቀተን ብዙ ጊዜ እንትንለዋለሁ እከታተለዋለሁኝ እና ስፖርት ሲሰራ ሴቶች እንደዚህ በሉት፣ ባልሽ እንደዚህ ካለሽ እሰይ በዩ፣ አንድ ሰው እንደዚህ ካለሽ እሰይ በዩ ሲል ነበረ የነበረው ቲክቶክ ላይ ማለት ነው። ምንም ወጣ ያለ ነገር አይቼበት አላውቅም። ዛሬ ላይ ደግሞ እያላችሁ ነው። ሌሎች ደግሞ ያው ጃኒ ከሱ ጋር ገብታለች። እሷ አሳዝናኛለች በእርግጥ እውነት ከሆነ። ሌሎቻቸው ደግሞ ወንዶችም የሴት ልብስ የለበሱት ያቺ ራቆቷን የሚወጣቸው ደግሞ ምንድን ነው ያለ የሀመር ሰዎች ለምን አይታሰሩም ብላችሁ ነው? እንደው እንዴት ነው የምታስቡት? ሀቂቀተ እናንተ ሴቶች ራቆታቸውን በመውጣታቸው በተለይ ወንዶች የምታገኙት ነገር አለ እንዴ? ሴቶች የራሳቸውን ክብር እኮ ነው። ሴት ልጅ ሴት ስትሸት ነው ሰውም ሊወዳት የሚገባው እንጂ በራቆት አይደለም። አስቡት፣ ኒቃብ ተከልክሎ ራቆት ለምን ተከለከለ? እስቲ ኒቃብና ራቆትን አወዳድሩት እንጂ። ኧረ አንዳንዴ እናስብ፣ የኢትዮጵያ ሕዝብ እናስብ። ሀቂቀተን ማለት ነው። ምራቃችሁን ልትውጡባቸው ከፈለጋችሁ ብዙ ሜዳ ላይ አሉ እኮ፣ እዛ ዞር ዞር በሉ።
ግን ከባህላችን ከእምነታችን ከኢትዮጵያ ስርዓታችን የወጡ ነገሮችን እንደዚህ ሰብስቦ እስር ቤት መወርወር ነው። እኔ ደስ ብሎኛል ሀቂቀታ ሁላቸውም ስለገቡ። ምክንያቱም ታርመው ነው የሚወጡት። ጆን ዳኒ ምንድን ነው የኢትዮጵያ አየር መንገድ ላይ ቁጭ ብሎ የኢትዮጵያ አየር መንገድ እንደዚህ ነው ብሎ ሊያንቋሽሽ በተነሳበት አልወርድም ብሎ እንትን ሲል ለራሳቸው ለደህንነታቸው ሲል ነው አሁን መሄድ አንችልም ያለ የነበረው እና አይ ለምን ብሎ ሲቀውጣው ያው 1 አመት ታስሮ ወጣ። ይታረማል። የሰው ልጅ ይታረማል። መታረም አለባቸው። መጥፎ የሚሰሩት አሁን የእምነት አባቶች ማንም ዞር ብሎ አያቸውም። ዶክተሮች ለማስተማር ሶሻል ሚዲያ ላይ ይመጣሉ። ማንም ዞር ብሎ አያቸውም። ምክንያቱም ፍራንክ በውሸት የተሞላ ነገር እኛ እያየን ሌሎቻቸውን ደግሞ ማንም ዞር ብሎ እያያቸው አይደለም። ብዙ ትምህርቶች እያመለጡን ነው። ብዙ ነገር ማግኘት ያለብንን ነገር በሶሻል ሚዲያ ማግኘት ያለብንን ነገር እያጣን ነው ያለ ነው። ራሳችንም እነኚህ ሰዎች ለገንዘባቸው ብለው ነው ይህንን ነገር የሚያደርጉት። እኛ ግን ብዙ ትምህርት መቅሰም የምንችልበትን ጊዜያችን ከነሱ ጋር እያቃጠል ነው። እነሱ ግን ጊዜያቸው በቃ ይጠቅመኛል እስካሉ ድረስ እየተጠቀሙበት ነው። ስለዚህ እኛም መታረም አለብን። የምናየውና ማናየውን ነገር ማወቅ አለብን። እንደዚህ የሚባልጉትም ደግሞ ቅጣት ይገባቸዋል ብዬ ነው ማስበው። እኔ እንደኔ ማለት ነው። ሴት ልጅ ነኝ። በሴት ልጅነቴ መከበር ባለብኝ ሰዓት ራሴን ማስከበር ባለብኝ ሰዓት ማስከበር፣ አለባበሴን ማስተካከል ባለብኝ ሰዓት ማስተካከል። ነገ ልጄ እንደፈለገች ሆና ወጥታ ብትደፈር የኢትዮጵያ ሕዝብ እንደዚህ በሉልኝ፣ በዚህ ሀገር ፍትህ የለም ብዬ ከመጮህ ስነ ስርዓት አስተዳደግ የሚባል ነገር፣ አለባበስ የሚባል ነገር አለ እና ያንን ነገር እንድታስተካከል መምከር ነው ያለብኝ እንጂ በኢትዮጵያ ሕዝብ ደግሞ መጥቼ መጮህ የለብኝም። ሴት ልጅ ተደፈረች፣ ሴት ልጅ እንደዚህ የሆነች የሚያዩት ነገር ሶሻል ሚዲያ ላይ የሚደረገውን ነገር ሲሳሳሙ የነበሩ ልጆችን ለጊፍት ብለው ሲሳሳሙ የነበሩ ልጆችን አይታችኋል። ይኸው እዚህ ጋር ፎቶቸውን የምትመለከቱ ማለት ነው እና እነሱን እያዩ ህጻናቶችን ቤተሰብ ይዞ እየመጣ ህጻናቶች ማየት የሌለባቸውን ነገር እያዩ መናገር የሌለባቸውን ነገር እየተናገሩ እየሰማን ነው። ከዛ በኋላ ልጄ የተደፈረች ቢባል ማን ነው የሚሰማን? እኔም ለማንም አልሰማም ካሁን በኋላ ማለት ነው። የሚያሳዝኑኝ ገጠር ያሉ ስልክ እንደው ሌላው ይቅርና እንኳን ቴሌቪዥን ያልገባበት ቦታ ስልክ የማያውቁ ቦታ አሉ። እነኚህ ነው የሚያሳዝኑኝ እንጂ አጎል ስንጣሌ ብለው የሌለ ነገር የሚያመጡ ምንም የሚያሳዝኑኝ ነገር የለም። የሌላ ሀገር ዜጋ ሶሻል ሚዲያውን እንዴት እንደሚጠቀመው እወቁ። የአንድ ሰከንድ የ2 ሰከንድ የ3 ሰከንድ ፈን ቪዲዮ ለቀው የለም ሄደዋል ሌላ ቦታ። የ1 ደቂቃ ቪዲዮ ለቀው የለም ሌላ ዓለም ላይ ናቸው። የእኛዎቹ ግን 1 ሰዓት የምትመለከቱት ፊልም በጣም የሚያስጠላ የሚዘጋ 30 ደቂቃ የሚለቁት ቪዲዮ በውሸት የተሞላ እና እስቲ የሌላ ሀገሩና በተለይ እኛ አረብ ሀገር ያለን ነው ኢትዮጵያ ያሉትን እንደዚህ ጭምልቅልቅ ያደረግናቸው ከልክ በላይ እንዲሆኑ ያደረግናቸው እኛ አረብ ሀገር ያለን ሴቶች ነን። ሀቂቀተን እውነት እናውራ ከተባለ ባና የላቸው እንደዚህ አይሆንም ነበር እና እስቲ እኛ ሌላ ሀገር ያለን እኛ እስቲ በሌላ ሀገር ባሉት እንማር። እስቲ ምንድን ነው የሚያደርጉት? እንዴት ሶሻል ሚዲያውን እንዴት ነው አድርገው የሚጠቀሙት የሚለውን ነገር እኛ ምንትን እንፈልበትና በሆነ ያኔ ጥሩ ነገር ይዘን ከሄድን እኮ ሁላችንም ጥሩ ነገር ከሰራን ግዴታ በቃ መታየት ያለበት ይታያል። ራሴን አመመኝ ብላችሁ ምንድን ነው ማድረግ ያለብኝ? ራሴን ሁሌ እያመመኝ ነው፣ ኩላሊቴን እያመመኝ ነው። ሄደሽ ዶክተር ላይ ዩቱብ አለልሽ፣ ፌስቡክ አለልሽ፣ ቲክቶክ ላይ አሉ ዶክተሮቹ ምን እንደሚሉ ስሚ፣ አዳምጪ። ለራስሽ የሚጠቅመሽን ነገር በዛ ላይ ትኩረት አድርጌ። እዚህ ጋ ከሌ ተጣላች፣ ከሌ ፍቅረኛ ሆነች፣ ከሌን ከዳችሁ ምናምን ነገር እነሱ ለገንዘባቸው፣ እኛ ደግሞ ጭንቅላታችንን እናዞረዋለን። ለራሳችን ህመማችንን ራሱ ሳንፈውስ የሌላውን ቤት እያሞቅን ነው የምንገኘውና አንዳንዴ
አጠቃቀማችን በጣም ያስጠላኛል ሀቂቀትን እውነት ለመናገር። ለማንኛውም ለሁላችንም ሂዳያ ይስጠን። ሁላችንም እምነት አለን። ለእምነት አባቶቻችን ክብር ይኑረን። እነሱንም እንያቸው። ለእኛም እንጠቀማለን፣ እነሱንም እንጠቅማቸዋለን። ተጠቅመን ብንጠቅማቸው ምንም ማለት አይደለም። ያኔ ለራሳችን ራሱ እርጋታን እናገኛለን። መጥፎ ነገር በማየት እኮ እርጋታ የሚገኝ ነገር የለም። እና ይህንን ለማለት ነው የመጣሁት። እኔ ስለተናደድኩኝ ነው። ብዙዎች ለምን ታሰሩ? በኢትዮጵያ ሕዝብ ኢትዮጵያ ላይ ዲሞክራሲ የሚባል ነገር የለም፣ መብት የሚባል ነገር የለም፣ የሚባል ነገር የለም። ህፃን ልጅ እየተደፈረ የ4 ዓመት ልጅ እየተገደለች እየተደፈረች ተደፍራ እየተጣለች መንገድ ላይ ይሄንን ነገር እኛ ማስወገድ ያለብን ቆሻሻ ነገሮች ነው። ሀገራችን ለማች አልመላች አይ ዶንት ኬር። መጀመሪያ ሰውን ማስተካከል ነው የሚቀድመው ብዬ ነው ማስበው።